እንዴት ናችሁ? የዘንድሮ ክረምት እንዴት ይዟችኋል? የዘንድሮ ክረምት ምን የተለየ ነገር አለው ላንተ? ያው እንግዲህ የዘንድሮ ክረምት በጣም ብዙ የተለዩ ነገሮች እንዳሉት ነው የሚሰማኝ ለኔ። በዚህ ከአየር ንብረቱ ጋር በተያያዘ ደግሞ አሁን እንኳን መመልከት ብትሺ አሁን ከ10 ደቂቃ በፊት እንግዲህ በጣም ኃይለኛ ዝናብ እየዘነበ ነበር። በአሁን ሰዓት እኛም ጃንጥላ ይዘን ነበር የመጣ ነው። ግን አሁን ደግሞ በጣም ከፍተኛ ፀሐይ ነው ያለው። ይሄን የመሰለ ፀሐይ ወጥቶ ነው አየሩ በጣም በፍጥነት ነው እየተለዋወጠ ያለው። ከዛ በተጨማሪ ደግሞ በጣም ኃይለኛ ብርድ ነው ያለው። እንደ ዘንድሮም በጣም ኃይለኛ ብርድ የተሰማኝ ጊዜ አልነበረም። በጣም ኃይለኛ ብርድ አለ። አው ጉሞቹ በጣም ወደ መሬት ወርደው እርስ በርስ አጠገብ ለአጠገብ እስካለ መታየት ደረጃ ድረስ የሚያደርስ ጉም ነው ያለውና የሆነ ለየት ያለ ነገር ያለው ይመስለኛል። እንግዲህ እንዳልከው እዚህ አዲስ አበባ ለምንኖር ሰዎች የዘንድሮ ክረምት አብዛኛው ሰው ያለው ምንድነው ትንሽ ቀዝቅዟል። የዝናቡ መጠንም የጨመረ ይመስላል ይላልት አስተያየት ብዙ አዳምጫለሁኝ። እኔ አጋጣሚ ባለፈው ሳምንት ወደ አርባ ምንጭ ጎራ ብዬ ነበር። እንግዲህ ወደ አርባ ምንጭ ጎራ ያላችሁ ሰዎች እንደምታውቁት አርባ ምንጭ በጣም የምታምር ከተማ ናት። በጣም በርካታ ወንዞች፣ ሀይቆች፣ ሁለት ትልልቅ ሀይቆች አሉ እና በዚህ አጋጣሚ ወደ ጫሞ ሀይቅ ሄጄ ነበር። የጫሞ ሀይቅ በአዞ በፔሊካን በጉማሬ ይታወቃል። ግን ሌላ አይቼ እጅግ በጣም ያሳሰበኝ ነገር አለ። ዛሬ እንግዲህ በዛሬ ፕሮግራማችን ላይ የጫሞ ሀይቅና በማየት ያሳሰበኝ ነገር ምን እንደሆነ ላንተ እንዲም ደግሞ ለተመልካቾቻችን ለማካፈል ፈልጋለሁ። አብራችሁን ቆዩ። እንግዲህ እንዳጫወትኩ ወደ አርባ ምንጭ የሚሄድ ማንኛውም ሰው የጫሞ ሀይቅን ይጎበኛል። ጫሞና አባያ በአርባ ምንጭ የሚገኙ ሁለት የስምጥ ሸለቆ ሀይቆች ናቸው። ወደ ጫሞ ሀይቅ ስገባ እንግዲህ ያው እየቀረጽኩት ነበር አገባባችንንና የውሃው መጠን በጣም ከፍ ብሏል እያሉ ነበር። እንግዲህ ያው በምስሉ ላይ ቅድም እንዳሳየው ለተመልካቾቻችንም እንደምናሳያቸው እየሄድን ያለንበት ወደ መግቢያው እየሄድን ያለንበት መንገድ ጥርጊያ አስፋልት መንገድ የነበረ ነው። ሙሉ በሙሉ በሀይቁ ተውጧል። የቲኬት ኦፊስ የነበረ የመዝናኛ ቦታ የነበረ ቦታ ሁሉ ሙሉ በሙሉ ተውጧል። ለዚህ ነው በአካባቢው የነበሩ ዛፎች በአጠቃላይ በሀይቁ ተውጠዋልና የሀይቁ መጠን እንደዚህ ነበር ይሳቸው ሰዎች አሁን እንደምታዩ በቅርብ ጊዜ ነው የጨመረው። እነዚህ ሁሉ በአካባቢ ያሉ ዛፎች በቅርብ ጊዜ ነው የተሸፈኑት። እዚህም ደግሞ የምታዩ ሌሎችም አሉ በቤቶች ተሸፈኑ አሉ። ይሄ በሙሉ የቅርብ ጊዜ ክስተት ነው ያሉኝና በጣም ነው ያሳሰበኝ። ከዛ በኋላ አንዳንድ በስምጥ ሸለቆ ስላሉ ሀይቆች አንዳንድ ጥናቶችን ማድረግ ጀመርኩኝ እና በተለይ ደግሞ በኬንያ ስምጥ ሸለቆች ያሉ ሀይቆች ከመጠን በላይ እየጨመሩ ከፍተኛ አደጋ ያደረሱ መሆኑ ተመለከትኩኝ። ያው እንግዲህ ስለ አርባ ምንጭ አንስተሻል። አሁን ደግሞ ስለ ኬንያ አንስተሽልናልና እስኪ የሁለቱን አየር ንብረት እናነጻጽረው በአንጻራዊ ማለት ነው። አርባ ምንጭ በጣም ጥሩ ከተማ ነች። በጣም የተፈጥሮ መስህቧ በጣም የሚገርም ነው። ግሪን ነች። በጣም አረንጓዴ ቦታዎቿ ምናምን ይሄ ተፈጥሮን በደንብ እንድናደንቅ ከሚያደርጉን ከተሞች አንዷ ነች። ግን በአየር ንብረት አሁን ካለንበት ከአዲስ አበባ ጋር የተቀራረበ አይመስለኝም ያየር ንብረት። አይ በጣም ይለያል። አርባ ምንጭ አሁን ሙቀት ነች። እንደኛ ቅዝቃዜ አይደለች። አሁን እንደውም ትንሽ ቀዘቀዘ እያሉሽ ነበር። ባለፈው ሳምንት ነበር የሄድሽው አይደል? ባለፈው ሳምንት አካባቢ ነበር። ይሄ እንግዲህ ማለት አሁን ከኛ ጋር ምን ያህል ልዩነት እንዳለው ነው። ከዛ በመቀጠል ደግሞ የዝናብ ወቅትም አቁሟል መሰለኝ አይደል? እዛ እያቆመን ያለው ቶሎ ልክ እንደዚህ እንደሌሎች የኢትዮጵያ አካባቢዎች ቶሎ አይዘንብም። ምንድነው ታዲያ እየጨመረ ያለው? ይሄ አሁን ሀይቁ ሊጨምር የቻለበት ጎርፉ ከየት እንደመጣ እንደገና ደግሞ ሲመስለኝ ከኬንያ አየር ንብረት ጋር በጣም የተቀራረበ አይነት የአየር ንብረት ነው ያለው ወደ አርባ ምንጭ። ምናልባት ኬንያም ደግሞ እንደዚሁ የሀይቆቹ መጠን በጣም በከፍተኛ ሁኔታ ጨምሯል ብለሽኛል። የአርባ ምንጭም እንደዚሁ የአየር ንብረታቸው የመቀራረብ ነገር አለው። እንግዲህ ጫሞ በስምጥ ሸለቆ የሚገኝ ሀይቅ ነው። ጫሞም አባያም አሁን የጫሞ ሀይቅ መጨመሩን ካዩ በኋላ በስምጥ ሸለቆ የሚገኙ ሌሎች ሀይቆችን ስመለከት ቅድም የኬንያን ጠቅሼልሃለሁና መጀመሪያ የቱርካና ሀይቅ ነበር ያየሁትና የብዙ የዓለም አቀፍ ጋዜጠኞችን ትኩረት ስቦ ነበር። ምክንያቱም ወደ 5000 ሰው ነው የተፈናቀለው። የቱርካና ሀይቅ መጠኑ በመጨመሩ በጣም ብዙ ሪዞርቶች፣ ትምህርት ቤቶች ተጥለቅልቀዋል። በዛ የተነሳ በጣም ብዙ ሰዎች ከመኖሪያቸው ተፈናቅለዋል፣ ለረሃብ ለድርቅ ተጋልጠዋል። ከቱርካና ሌላ እንግዲህ ሌሎችም እንዲሁ በስምጥ ሸለቆ የሚገኙ ሀይቆች አሉ መጠናቸው ከመጠን በላይ የጨመረ። ለምሳሌ ቦሪንጎ የሚባል ሀይቅ አለ። እሱም በጣም ብዙ ሰዎችን ያፈናቀለው በጣም ትልቁ የሌክ ቪክቶሪያ ሀይቅ ሳይቀር እጅግ በጣም ጨምሯል። በአካባቢው ያሉ ሪዞርቶች በሙሉ ጨምረዋል። እንግዲህ ቅድም እንደጠየቀኝ ሁለት ሀይቆች አሉ ባሪንጎና ቦጎሪያ የሚሏቸው ማለት ነው። ልክ እንደ ጫሞና አባያ አይነት ልዩነት ያላቸውና በመካከላቸው ልዩነት ነበረ። አሁን ግን ሀይቆቹ በጣም ከመጨመራቸው የተነሳ ሁለቱ እንዳይገናኙ በጣም እየተፈራ ነው። የሚፈራበት ምክንያት ደግሞ ምንድነው? ይሄ የባሪንጎ የምትለው ሀይቅ ይሄ የንጹህ ውሃ
ምንጭ ሲሆን ያኛው ደግሞ በጣም አሲድ የበዛበት ነው የሁለቱ መደባለቅ በአካባቢው ስነ ምህዳር ላይ የሚያስከትለው ተጽዕኖ በጣም ከፍተኛ ነው እዛ በጣም አሲድ የበዛበት አልካላይን የሚሉት ጋር ብዙ ፍላሚንጎች ነው ያሉትና ለመጠጥ አይሆንም እሱ ይሄኛው ባሪንጎ የተባለው ጋር ደግሞ ሰዎች ብዙ ይኖሩበታል ለመጠጥ ለመሳሰለ ይሆናልና የአካባቢው ስነ ምህዳር ይሄ የአካባቢው የዱር እንስሳ እሱ የመሳሰለው ነገር በሙሉ በጣም ይነካል እንግዲህ የሃይቆች መጨመር በጣም ከፍተኛ የሆነ ይሄ ኢኮሎጂካዊ የሚሉት አይነት ለውጥ ያመጣል በሰዎች ህይወትም ላይ ከፍተኛ የሆነ ተጽዕኖ ያመጣል እንዴት ነው ቪዲዮ ተመቻችሁ ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ እስኪ አሁን ደግሞ የነዚህ የሃይቆቹ መጨመር ምንድነው ምክንያቱ እንደ ምክንያት ተደርጎ ሊጠቀስ የሚችሉት ነገሮች በአለም አቀፍም ሳይንቲስቶች ሊሆን ይችላል በአፍሪካም የተለያየ አይነት አመለካከት እንዳላቸው ይታወቃል ግን ምንድነው ዋናው ምክንያቱ ሊሆን የሚችለው የጫሞ ሃይቅን መጨመር ካየሁኝ በኋላ ሌሎችም የምስራቅ አፍሪካ ስንት ሸለቆ የሚገኙት ሃይቆች የጨመሩበት ምክንያት ምንድነው ይሄ ደግሞ በተለይ አሁን ከሚወራው የአየር ንብረት ለውጥ ጋራ ያለው ግንኙነት ምንድነው የሚለውን ለማየት ሞክሬ ነበር እንግዲህ የተለያዩ አይነት መላምቶች አሉ ሳይንሳዊ መላምቶች አሉ ለምሳሌ ተፈጥሯዊ የሆኑ ክስተቶች አሉ ተፈጥሯዊ ከሆኑ ክስተቶች መካከል ይሄ ቴክቶኒክ የሚባል ሙቭመንት አለ የምድር ክረስት የሚባለው ፓርት እሱኛው ሲነቃነቅ የሚል ነገር አለ ያ ደግሞ ይሄ ጂኦሎጂካል የሆኑ ነገሮች ተፈጥሯዊ ናቸው እነሱ ሊሆኑ የሚችሉበት ሳይንሳዊ ማስረጃዎች አሉ ግን በጣም አብዛኞቹ ሳይንቲስቶች ተስማሙበት ምንድነው የሃይቆቹ መጨመር ዋናኛ ምክንያት የሰው ልጆች እንቅስቃሴዎች ናቸው ያ ደግሞ በዋነኝነት ምን ሆኖ ነው ያገኘሁት የምድር የመሬታችን መከላት ነው ስለዚህ መሬትን ያላግባብ እየተጠቀምንባት ነው ጫካዎች የተመነጠሩ ነው በፊት በጣም ብዙ የእጽዋት ሽፋን የነበራቸው አካባቢዎች አሁን ለእርሻ ምርት እየዋሉ ነው በዛ የተነሳ የሚመጣው አፈር ወደ የት እየገባ ነው ወደ ሃይቆቹ እየገባ ነው ማለት ነው ስለዚህ በዚህ በአፈር መታጠብ መልክ እየገባ ሃይቆቹን ከፍ አርጓቸዋል ምን አይነት ምሳሌ ነው የሰጡት ለምሳሌ ሃይቆች ማለት አንድ ቦታ የተቀመጡ ናቸው ልክ እንደ ሻይ በብርጭቆ አድርገህ ብታስበው እዛ ሻይ በብርጭቆ ውስጥ ዝም ብለህ ስኳር ብትጨምርበት የሃይቁ መጠን ወደ ላይ ከፍ ያለ ነው የሚሄደው ስለዚህ በደለል መልክ የሚገቡት አፈሮች ደለል የሚገባው በጣም ብዙ ነው ሴዲመንት ነው የሚሉት በጣም ብዙ ጨምሯል እንደዚሁም ደግሞ ቅድም አንተ ማንስተሃል የዚህ አመት ለምሳሌ የዝናብ መጠን ጨምሮ ነበር ስለዚህ በዚህ አመት በ2020 በፈረንጆቹ በጣም ብዙ ከ2019 ጀምሮ በጣም ብዙ የዝናብ መጠን ነበርና ወደ አፍሪካ በመጣበት ጊዜ ግን በጣም ዋነኛው ችግር ሆኖ በብዙ ጥናቶች ላይ ያገኘውት ቅድም እንደነገርኩ ይሄ ላንድ ዲግሬዴሽን የሚባለው ወይም ደግሞ የመሬት መከላት የመሬት ለምነት ማጣት ችግር ነው ያ ለምን ይከሰታል ነው ጥያቄው እንግዲህ እስኪ አሁን አንቺ እንደ ችግር ብለሽ ያነሳሻቸው ይሄ የመሬት መከላት ወይም ደግሞ የአፈር ለምነትን ማጣት ምክንያቶቹ ምንድናቸው የሚከሰቱበት ከመንዘራቸው ከመንተክላቸው ከመናመርትባቸው የእርሻ ሁኔታዎች አንፃር ነው ወይስ ምን ተጠቀማቸው ኬሚካሎች በዋነኝነት ሊጠቀሱ የሚችሉት ምንድናቸው እንዴት ነው ልንከላከላቸው ምንችለው ያነሳቸው ነገሮች በሙሉ ሳይንቲስቶቹ አንስተውታል እንግዲህ በዋነኝነት ምንድነው የህዝብ ቁጥር በጣም ጨምሯል የህዝብ ቁጥር በመጨመሩ ምክንያት ቀድሞ የማይታረሱ የነበሩ መሬቶች አሁን ወደ እርሻ ገብተዋል ቀድሞ በእጽዋት ተሸፍነው የነበሩ መሬቶች ዛሬ ይታረሳሉ ያ ማለት ምንድነው እነዚህ በታረሱ መጠን መሬቱ ተይዞ የነበረው እየለቀቀ ይላል ማለት ነው ስለዚህ በጣም በብዛት ይታጠባል አፈሩ ኬሚካሎች ያልከው ትክክል ነው አብዛኛውን ጊዜ አፍሪካ ያመረተች ያለችው ነገር ምንድነው በመትልበት ጊዜ ለውጭ ምንዛሬ በሚል አበባ ካሽ ክሮፖች የመሳሰሉትን ለራሷ ህዝቦች ለመጠቀም ሳይሆን ለማን ነው የምታመርተው ለሌሎች ያው ኤክስፖርት ለማግኘት የውጭ ምንዛሬ ለማግኘት ነው ያ ደግሞ አት ኤክስፔንስ ኦፍ መሬታችን ነው ማለት ነው ስለዚህ የትኛውም የአፍሪካ ሀገር ብትሄድ አፍሪካ ኢኮኖሚ የተመሰረተው በግብርና ላይ ነው በግብርና ላይ በመሆኑ ደግሞ መሬቱን ከመጠን በላይ ተጠቀምንበት ነው ስንጠቀምበት ደግሞ አብዛኛው ነገር ለእለት ጉርስ የሚሆን ነገር ሳይሆን እየተመረቱ ያሉ በአብዛኛዎቹ ለውጭ ምንዛሬ የሚሆኑ ነገሮች ናቸው ለምሳሌ ቀላል ምሳሌ እንጥቀስ የአበባ ምርት አበባ ለምሳሌ በተፈጥሮ በጣም ብዙ ኬሚካል ይፈልጋል በጣም ብዙ ጸረ አረም ይፈልጋል እነዛ ነገሮች እንግዲህ መሬቱን ምንድነው ያደረጉት የሚሄዱት የሚለው መጠየቅ ይችላል ከዛ በኋላ ምን ሊዘራባቸው ምን ሊተከልባቸው ይችላል የሚለው ምንም ነው ሊሆን የሚችለው ከዛ በኋላ ደግሞ ያንን የሚያርሱ ሰዎችስ ያንን መሬት ለመንከባከብ ምን እያደረጉ ነው የሚለው መጠየቅ ትችላል ሌሎችም እንደዚሁ ይሄ ካሽ ክሮፕ የሚባሉትን እነሱን ካመረቱ በኋላ የመሬቱ ለምነት ለመጠበቅ ምን እያደረጉ ነው እንደገና ደግሞ እነዚህ በእጽዋት ተሸፍነው የነበሩ ቦታዎች ለእርሻ መሬት ከዋሉ በኋላ እንደገና ተመልሰው ያንን የአፈር ለምነት ለመጠበቅ ምን እየሰራን ነው ተመልሰው እነዛን ነገሮች አፈሮቹን ሊይዝልን የሚችል ትልልቅ ዛፎችን መትከል አለብን ትልልቅ በደን
የተዋጠ መሬት ማድረግ አለብን አለበለዚያ አፈሩ እየሸሸ ነው የሚሄደው ምክንያቱም ተሰብስቦ የነበረው አፈር እየታረሰ በሄደ ቁጥር የመበተኑ አደጋ ይከሰትበታል እንግዲህ አስበው አፍሪካ ይሄን የመሰለ በጣም ሰፊ መሬት እያላት ለመሬት እያላት ወንዞች ሀይቆች እያሏት ነገር ግን በየአመቱ ከምዕራባውያን የምትረዳው ስንዴ የምትረዳው ዘይት መሆኑ ለምን ብለን አንጠይቅም እኛ ስራታችን እኛ ሀገር ላይ ጤፍ ማምረት አቅቶን ነው ስንዴ በየጊዜው የምንረዳው መሬታችን ምን እየሆነ ነው መሬታችንን ምን እያደረግነው ነው ብለን መጠየቅ የለብንም እንግዲህ የጫሙ ሀይቅ ጨመረ ከተባለ ቅድም ስንነጋገር ከየቦታው የሚመጣው አፈር ይሄ ደለሉ ከሆነ እየሞላ ያለው ምን እያደረግን ነው ስለ መሬት ጥበቃ ስለ አፈር ጥበቃ ምን እያደረግን ነው የሚሉ ጥያቄዎችን ማንሳት ያለብን ይመስለኛል እንግዲህ ይሄ በዓለም አቀፍ ደረጃ ከሚወራው የአየር ንብረት ለውጥ በላይ ነው እንግዲህ ሰሞኑን የተባበሩት መንግስታት ክላይሜት ቼንጅ ላይ የአየር ንብረት ለውጥ ላይ ሪፖርት አውጥቷል የተባበሩት መንግስታት ዋና ጸሐፊ የወጣውን ሪፖርት ሬድ ኮድ ፎር ዘ ፕላኔት ብሏል ሬድ ኮድ ፎር ሂዩማኒቲ ብሏል እንግዲህ ለሄ ለሰው ልጆች በጣም አደገኛ የሆነ ሪፖርት ነው የቀረበው ሪፖርት ምንድነው ይሄ የካርበን ኤሚሽን ከመጠን በላይ በመሆኑ የምድር ሙቀት መጨመር ያስከተለ ያለው ነገር እየተመለከተን ነው አይደለ ባደጉት ሀገራት ውስጥ ሰሞኑን ያያያቸው ነገሮች አሉ የሳት አድርጋዎቹ ጎርፍ የመሳሰሉት ተመልክተናል ለምሳሌ ግሪክና ቱርክ በምን አይነት መልኩ የተቃጠሉ እንደሆነ ተመልክተናል በአሜሪካ ውስጥ እነዛ ሁሉ ደኖች እየተቃጠሉ ነው በጀርመን ውስጥ ደርሶ የማያቅ ጎርፍ አይተናል አይተውት የማያውቁት የጎርፍ መጥለቅለቅ አይተዋል ቻይና ተመልክተሃል እስከ ባቡር መሸፈን የደረሰ እንደዚህ አይነት ጎርፍ በ1000 ዓመት ውስጥ ለመጀመሪያ ጊዜ ሲታይ ነው ያሉት እንግዲህ ይሄ ሁሉ ምንድነው ስለ ክላይሜት ቼንጅ ብዙ ተወርቷል የአየር ንብረት ለውጥ በምድራችን ላይ ከፍተኛ ለውጥ ያመጣል ተብሏል ይሄ ግሎባል ዋርሚንግ የምትለው የምድር ሙቀት መጨመር በጣም ከፍተኛ የሆነ አደጋ አለው በአጠቃላይ ለሰው ልጆች እንዲሁም ደግሞ ምድር ላይ ላለው ህይወት እየተባለ በጣም ብዙ ተወርቷል ይሄ እንግዲህ በዓለም አቀፍ ደረጃ ነው ወደ አፍሪካና ወደኛ ሀገር ስትመጣ ደግሞ ምን ላይ ነው ትኩረት ማድረግ ያለብን የሚለውን እንግዲህ ያው ፖሊሲ አውጪዎች ትኩረት አድርገው መስራት ያለባቸው ይመስለኛል ዞሮ የአየር ንብረት ለውጥ ሩቅ አይደለም ሁላችንም ጋር ያለ ነገር ነው የጫሞን ሀይቅ ካየሁኝ በኋላ ይሄ የአየር ንብረት ለውጥ እያልን የምናወራው ነገር የሩቅ ዜና ሳይሆን በጣም ቅርባችን ያለ ዜና መሆኑን የተገነዘብኩት እንግዲህ ይሄ ሁላችንም ጋር ያለ ነው እንዳልሽው ጉዳቱም ደግሞ ይሄ ሀብታም ስለሆንሽ ደሃ ስለሆንሽ እንተናገር ስለሆንሽ እንደዚህ ቦታ ስለሆንሽ የምታመልጪው አይደለም የምንስበው የምንተነፍሰው አየር ነው የምናገኘው ነገር ነው ጉዳቱ ሁላችንም ጋር የሚደርስ ነገር ነው ምክንያቱም በጎርፍ የሚጠቀለቅ ቤት የለኝም ማለት የሚችል ሰው የለም በዚህ ሰዓት ባቡሮች ሲዋጡ አይተናል እሳት አይደርስብኝም ማለት የሚችል ሰው የለም ሲደርስ አይተናል ሁሉም ቦታዎች ላይ ይህ ቪዲዮ ተመቻችሁ ከታች ሰብስክራይብ የሚለውን ሊንክ በመጫን የቃና ቤተሰብ ይሁኑ ከጎን ደግሞ ያለውን የደውል ምልክት በመጫን አዳዲስ የቃና ቪዲዮዎችን ያገኙ ፕላኔታችን ምድር ከ7.5 ቢሊዮን በላይ ለሆነን ሰዎች ቤታችን ነች በየአመቱ 80 ሚሊዮን ሰዎች ስለሚጨመሩ ፕላኔታችን በየአመቱ እየተጨናነቀች ነው በ2050 የሰው ልጆች ቁጥር ከ9 ቢሊዮን ይልቃል ተብሎ ተገምቷል ይሁን እንጂ ያለን የተፈጥሮ ሀብት ይህን ሁሉ ሰው ለማስተናገድ የሚቸገርበት ሁኔታ እየመጣ ነው
እኛ ሰዎች በምድራችን ላይ ያደረስነው ጥፋት ሌላ ማንም ህይወት ያለው ፍጡር አላደረሰም። ከመጠን በላይ መብዛታችን የምድርን ሀብት ከመጠን በላይ በመጠቀማችን ቤታችን የምንላትን ፕላኔታችንን እያጠፋናትና እያበላሸናት ነው። ምድራችን ልታስተናግደው ከምትችለው በላይ ሀብቷን እያሟጠጥን ነው። በዚህ የተነሳ በኑሯችን ላይ ከፍተኛ ተጽዕኖ እየደረሰ ነው። በከባቢ አየር ላይ እየጨመረ የመጣው የካርበን ልቀት የምድሪቱን አሰራር እያበላሸ ነው። የአየር ንብረት ለውጥ ሁሉ ጊዜ እየተከሰተ የነበረ ክስተት ቢሆንም አሁን እያየን ያለነው ፈጣን ለውጥ ከዚህ በፊት በምድር ላይ ታይቶ የማይታወቅ ቀውስ እያስከተለ ነው። የዓለም የሙቀት መጠን በ1.1 ዲግሪ ሴልሺየስ በመጨመር በከባቢ አየራችን ላይ እጅግ ከፍተኛ ሙቀት እንዲጨምር አድርጓል። የአየር ንብረት ለውጥ በጤናችን ላይ የሚያመጣው ተጽዕኖም እጅግ ከፍተኛ ነው። ጥናቶች እንደሚያሳዩት አሁን ያለውን ህዝብ በሚገባ ለማቆየት 1.75 ምድር ያስፈልጋል። የህዝብ ቁጥር በዚሁ ከቀጠለ ደግሞ በ2050 4 ምድር የሚያስፈልገው ህዝብ ይኖራል እንደማለት ነው። ከየፋብሪካው የሚወጣው ጭስ ከባቢ አየራችንን በመሸፈን ሙቀቱ ከመጠን በላይ እንዲሆን እያደረገ ነው። የዓለም የሜትሮሎጂ ድርጅት እንዳስታወቀው ከ2016 እስከ 2021 ያሉት ዓመታት በታሪክ የተመዘገቡ እጅግ ሞቃታማ ዓመታት መሆናቸውን አስታውቋል። ከካርበን ዳይኦክሳይድ መጠን ባለፉት 800,000 ዓመታት ውስጥ እጅግ በጣም ከፍተኛ መሆኑ ተረጋግጧል። የ2021 የተባበሩት መንግስታት የአየር ንብረት ለውጥ ሪፖርት የሰዎች እንቅስቃሴ የአየር ንብረት ለውጥ እንዲከሰት በማድረግ ከፍተኛውን ድርሻ መውሰዱን አረጋግጧል። ይህንን ሪፖርት የተባበሩት መንግስታት ኮድ ሬድ ፎር ሂዩማኒቲ ወይም ለሰው ዘር በሙሉ የአደጋ ጊዜ ማስታወቂያ ነው ብለውታል። ስለዚህ በእንደዚህ አይነት በከፍተኛ መጠን እየተቀየረና ለሰው ልጆች ህልውና ስጋት የሆነውን ሁኔታ ለማስተካከል በሚቀጥሉት 10 ዓመታት በከፍተኛ ሁኔታ የካርበን ልቀት መቀነስን ዋነኛ ጉዳይ ማድረግና የምድርን ሀብት ሚዛናዊ በሆነ መንገድ መጠቀምን ዋነኛ ጉዳያችን ማድረግ ይኖርብናል። ህልውናችን የአደጋ ጊዜ መብራት እየበራበት መሆኑን በመገንዘብ ሁላችንም የበኩላችንን ልንወጣ ይገባል። እንዴት ነው ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ። እንግዲህ ከነዚህ ሁላ ነገሮች ሁላችንም ልንድን አንችልም እናመልጥ አንችልም። እነዚህን ችግሮች ደግሞ የሚያመጡት ምንድናቸው ብለን ስናስብ ደግሞ እንዳልኩ ቅድም ያነሳችሁ ነገር አለ የተቀመጡ ቁጥሮችም አሉ። ለነዚህ ችግሮች መንስኤ ሊሆኑ የሚችሉት እንግዲህ አፍሪካ በ5% ደረጃ ነው ይሄ ኤሚሽኑ የካርበን ኤሚሽን የተባለው 95%ን የሚይዙት እነሱ ናቸው። ጉዳት እየደረሰ ያለው ግን እኩል ነው ሁላችንም ጋር። እንዲያውም የበለጠ አፍሪካ በዚህ በካርበን ጋዝ ልቀቷ ከ5% በታች ሆኖ በጣም ጉዳት እየደረሰብን ያለው ግን እኛ ነን። ያው በሁሉም መልኩ ጥገኛ እየሆነን ነው ማለት ነው። ቅድም ያልኩት በራስ የምግብ በምግብ ራስን አለመቻል በጣም ከባድ ነገር ነው በዚህ በ21ኛው ክፍለ ዘመን ይሄ ሁሉ ሀብት ያለ ማለት ነው። እንግዲህ የአየር ንብረት ለውጥን ካነሳና ሌሎችም ማንሳት የምንችላቸው ነገሮች አሉ። በጤናው ላይ የምናነሳቸው ነገሮች ይኖራሉ። ጤናው ላይ ምን አይነት ጉዳትን ያስከትላሉ ከጤና አንፃር የሚለው ነገር ደግሞ በደንብ ሊታይ የሚገባ ነገር ነው። በጣም አሁን ለምሳሌ የአየር መጠን ሙቀት የአየር ንብረት ሙቀቱ እየጨመረ በሚሄድበት መጠን አሁን ቅድም ተባባል ነው የአየር ንብረት ለውጥ ማለት በጣም የበዛ ሙቀት በጣም የበዛ ቅዝቃዜ በአጠቃላይ ይሄ ኤክስትሪም የሚሏቸው ነገሮች ናቸውና ወደኛ ሀገር ስትመጣ ለምሳሌ ከፍ ያሉ ቦታዎች ሃይላንድ የምትላቸው ቦታዎች ሙቀታቸው ሲጨምር ለነ ሞስኪቶ ይሄ ደንግ ፊቨር ለሚባለው ለየሎ ፊቨር መራቢያ በጣም ምቹ ሁኔታ ይፈጥራል። እንግዲህ የአየር ንብረት በተለወጠ መጠን የምድር ሙቀት በጨመረና እርጥበት በጨመረ መጠን ለአንዳንድ ነፍሳት መራቢያ ምቹ ሁኔታ ይፈጥራል። ለምሳሌ ማሌሪያ ደንግ ፊቨር የሎ ፊቨር የመሳሰሉት ለአፍሪካ በጣም አስጊ የሆኑት ህመሞች የበለጠ እንዲስፋፉ ያደርጋል። ይሄ ደግሞ ድሮንም ሙቀታማና ቆላማ በሆኑ አካባቢዎች ብቻ ሳይሆን ደጋማ በመንላቸው ከፍተኛ ቦታ ላይ የሚገኙት ሙቀታቸው እየጨመረ በሄደ መጠን እነዚህ ነፍሳት የመራባት እድላቸው እየሰፋ ስለሚሄድ በሰዎች ላይ የሚያስከትሉት የጤና ጉዳት በጣም አደገኛ የሆነ ነው ያለው። እንግዲህ ማሌሪያ አሁንም ራሱ ከፍተኛ የሆነ የአፍሪካ ችግር ነው። እንግዲህ በችግር ላይ ችግር ነው የሚጨምረው የአየር ንብረት ማለት ነው። ስለዚህ ኢኮኖሚያዊ እንደዚሁም ደግሞ የጤና እንደዚሁም ሌሎች በርካታ የሆኑ ተያያዥ የሆኑ ችግሮችን የሚያስከትል ነው የአየር ንብረት ለውጥ። እንግዲህ እነዚህ ችግሮች ምንድናቸው ብለን ስናስብ ለችግሮቹ ብዙ ነገር አስቀምጠናል፣ ብዙ ነገር ጠቅሰናል። ወደ መፍትሄው ስንገባ ደግሞ በጣም
እንደ አህጉርና እንደ ሀገር ከፖሊሲ ባለፈ ሁላችንም ደግሞ የራሳችንን ኃላፊነት የምንወጣበት መንገድ ሊኖር ይገባል። የነዛ ነገሮች ብናደርግም ደግሞ ይሄንን ጉዳት ልንቀንሰው የምንችልበት አጋጣሚ አለ። እውነት ነው። ምክንያቱም አብዛኛው ቀደም ሪፖርትን ጠይቄ ነበረ የተባበሩት መንግስታት የክላይሜት ቼንጅ ሪፖርት በዋነኝነት ያስቀመጠው ምንድነው ይሄ ሁሉ የአየር ንብረት ለውጥ በዋነኝነት የመጣው በሰዎች ልጆች እንቅስቃሴዎች የተነሳ ነው የሚለው። አብዛኛው ጊዜ ሰዎች አንተ እንደዚህ ቁጭ ብለን ስንመለከት የአየር ንብረት ጉዳይ የሌላ አካል ጉዳይ ነው የሚመስለን። ወይ ወደ መንግስት እጃችንን እንጠቁማለን፣ ወይ ወደዛ መስሪያ ቤት፣ ወይ ወደ ሌላ አካል እንጠቁማለን። ግን እንዳልከው እንግዲህ የአየር ንብረት ለውጥን በመናነሳበት ጊዜ አብዛኛው ሰው የአየር ንብረት ለውጥ ጉዳይ ወይ የመንግስት ጉዳይ ነው ብሎ ይላል፣ ወይ የዛ አካል ነው፣ ወይ የዚህ አካል ነው በሚል መጠቋቆም አለ። ግን የአየር ንብረት ለውጥ ጉዳይ የእያንዳንዳችን ጉዳይ ነው። ቅድም አንስተዋል እንግዲህ ጎርፍ በሚደርስበት ጊዜ፣ እሳት በሚደርስበት ጊዜ፣ ሌሎችም የአየር ንብረት ለውጦች በሚደርሱበት ጊዜ ሁላችንም እኩል ተጠቂዎች ነን። አየር በሚበከልበት ጊዜ እንግዲህ ለሀብታም ለብቻ አየር አይዘጋጅም። ስለዚህ ሁላችንም የምንተነፍሰው አየር አንድ አይነት ነው። ስለዚህ ለዛ እያንዳንዳችን በእለት ተእለት ኑሯችን ላይ ኃላፊነት አለብን በማለት የእያንዳንዳችን ኃላፊነት መወጣት መቻል አለብን ማለት ነው። ገበሬው በግብርናው በሚያርስበት የእርሻ አስተራረስ መሬትን በመጠበቅ ሊሆን ይችላል፣ ነጋዴው በንግዱ፣ ሁሉም በየተሰማራበት የኑሮ ዘርፍ ለአየር ንብረት ለውጥ ያገባኛል ማለት መቻል አለበት። ሁሉ ጊዜ ሌላ አካል ነው ማለት የለበትም የሚል መልእክት ነው ያለን። እንግዲህ ዛሬ የጫሞ ሐይቅ መጨመርን ምክንያት በማድረግ ምክንያቱም ያው ሁላችንም ለመዝናናት የተለያየ ቦታ እንሄዳለን፣ ግን የምናያቸውን ነገሮች ዝም ብለን አይተን ማለፍ የሚከብድ ስለሆነ እኔም ያየሁት ነገር በጣም ስላሳሰበኝ የጫሞ ሐይቅ መጨመርን ምክንያት በማድረግ የሐይቆች መጨመርም ለምንድነው የሚጨምረው፣ ጉዳቱ ምንድነው፣ እንዲሁም ደግሞ የአየር ንብረት በአጠቃላይ መጨመር ምን ማለት ነው፣ እኛስ ምን ማድረግ አለብን የሚሉትን ጉዳዮች ለማንሳት የፈለኩት በዚህ የተነሳ ነው ማለት ነው። እሺ እንግዲህ ተመልካቾቻችን ከአየር ንብረት ጋር በተያያዘ ያነሳናቸው ነጥቦች አሉ። የዛሬው የዩቲዩብ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ። ይህ ቪዲዮ ተመቻችሁ? ከታች ሰብስክራይብ የሚለውን ሊንክ በመጫን የቃና ቤተሰብ ይሁኑ። ከጎን ደግሞ ያለውን የደውል ምልክት በመጫን አዳዲስ የቃና ቪዲዮዎችን ያገኙ።